ዛሬ ከቁጥር 1 እስከ 8 ያለውን ለማየት እንሞክራለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። በጉም ከሰባቱ ማህተም አንዱን በፈታ ጊዜ አየው። ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተህ እይ ሲል ሰማው። አየሁም፣ እነሆም አምባላይ ፈረስ ወጣ። በእርሱም ላይ የተቀመጠው ቀስት ነበረው። አክሊልም ተሰጠው። ድልም እየነሳ ወጣ ድል ለመንሳት። ሁለተኛውንም ማህተም በፈታ ጊዜ ሁለተኛው እንስሳ መጥተህ እይ ሲል ሰማው። ሌላም ዳማ ፈረስ ወጣ። በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው። ታላቅም ሰይፍ ተሰጠው። ሶስተኛውንም ማህተም በፈታ ጊዜ ሶስተኛው እንስሳ መጥተህ እይ ሲል ሰማው። አየሁም፣ እነሆም ጉራቻ ፈረስ ወጣ። በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። ከአራቱም እንስሶች መካከል ድምፅ፣ አንድ እርቦ ስንዴ በዲናርና 3 እርቦ ገብስ በዲናር ዘይትንና ወይንንም አትጉዳ ሲል ሰማው። አራተኛውንም ማህተም በፈታ ጊዜ የአራተኛው እንስሳ ድምፅ መጥተህ እይ ሲል ሰማው። አየሁም፣ እነሆም ሐመር ፈረስ መጣ። በእርሱም ላይ የተቀመጠው ስሙ ሞት ነበር። ሲኦልም ተከተለው። በሰይፍና በራብም በሞትም በምድርም አራዊት ይገደሉ ዘንድ ከምድር ከአራተኛው እጅ ላይ ስልጣን ተሰጣቸው ይላል። እንጸልይ። አቤቱ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለከበረው ቃልህ በጣም አድርገን እናመሰግንሃለን። በዚህ ቃል ውስጥ አልፈ ደግሞ እንድትናገረን እንድታስተምረን ጊዜውን ለተወደድከው ለአንተ ለአምላካችን እንሰጣለን። እኔንም ታናሽ ባሪያህን አግዘኝ በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ተቀመጡ። ራእይ መጽሐፍ ምዕራፍ 1 ቁጥር 19 ላይ ያየኸውን፣ አሁን ያለውን፣ ወደፊት ሊሆን የተገባውን ሚለውን ሐሳብ ነው እየተማርን ያለነው። ያየው ጌታን ነው፣ ክብሩን ነው። አሁን ያለው ሰባቱ አብያተ ክርስቲያናት ምዕራፍ 2 እና 3 ነው። ሊሆን ያለው ያልተፈጸመ ሊፈጸም እየተቃረበ ያለ ከምዕራፍ 4 ጀምሮ እስከ ምዕራፍ 21 ድረስ ያለ ክስተት ነው ማለት ነው። ምዕራፍ 5ን ባለፈው ጊዜ ስናይ በሰባት ማህተም የተዘጋ መጽሐፍ የሚፈታው ጠፍቶ ዮሐንስ ሲያለቅስ ከሽማግሌዎቹ አንዱ አታልቅስ፣ ከይሁዳ ነገድ የሆነው አንበሳ የዳዊት ስር መጽሐፉን ይዘረጋ ዘንድ ማህተሙንም ይፈታ ዘንድ ድል ነስቷል አለኝ ብሎ ያለውን ሐሳብ አይተናል። ማህተሙን የሚፈታ ተገኘ። ማህተሙን የፈታው ማን ነው? ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ስለዚህ ምዕራፍ 4 እና ምዕራፍ 5 በጣም አስገራሚ አምልኮ፣ እልልታ፣ ዝማሬ፣ ስግደት፣ ጫጫታ የሞላበት ክፍል ነው ብለናል። በሰማይ ላይ እልፍ አላፋት መላእክት፣ ቅዱሳን፣ 24ቱ ሽማግሌዎች፣ 4ቱ እንስሶች እግዚአብሔርን እያመሰገኑ እያከበሩ እያመለኩ እንደነበር አይተናል። ፍጥረት ሁሉ እግዚአብሔርን እንደሚያከብር፣ እግዚአብሔርን እንደሚያመልክ፣ ለእግዚአብሔር የሚገባውን ምስጋና ፍጡር ሁሉ እንደሚሰጠው መጽሐፍ ቅዱስ ይናገራል። እሱን ነው ያየነው። ያ መጽሐፍ ሲፈታ ምንድነው የሚፈታው የሚለው ጥያቄ ብዙዎች ያነሱታል። ትክክለኛው ትርጉም ወደፊት ሊሆን ያለውን ነገር ነው ብለናል። የሚፈታው ሲፈታ መጽሐፎቹ እየተፈቱ አንዱ ማህተም ሲፈታ፣ ሁለተኛው ማህተም ሲፈታ፣ ሶስተኛው እያለ እስከ 7ኛው ማህተም ድረስ እየተፈታ ይሄዳል። እነዚህ ማህተሞች ናቸው መጪውን ሁኔታ ይዘው የምናገኘው ማለት ነው። ልክ የመጀመሪያው 7ቱ ማህተሞች ሲፈቱ 7ኛውን ማህተም በፈታ ጊዜ ሌላ 7 መለከቶች ደግሞ ይመጣሉ። መላእክት ይዘው 7 መለከቶች ልክ 7ኛው ማህተም ሲፈታ የሚቀጥል ሌላ 7 መለከት አለ።
ሰባቱ መለከት እየተነፋ ሊሆን ያለው ነገር እየተነገረ መጥቶ ልክ ሰባተኛው መለከት ሲነፋ ደግሞ ሌላ 7 ጽዋዎች ይመጣሉ። በጣም ኢንቴንስ እየሆነ ይሄዳል መከራው። 7ቱ ጽዋዎች የሚፈሱ ናቸው፣ ይፈሳሉ። የእግዚአብሔር ቁጣ እየፈሰሰ ይመጣል። ይሄን ከምዕራፍ 6 እስከ ምዕራፍ 18 ድረስ የምንመለከተው ይሆናል። ከሰባቱ ማህተም ጀምሮ እስከ 7ቱ ጽዋዎች ድረስ የምናገኘው ነገር ምንድነው ካላችሁ ታላቁ መከራ ነው። በጉ እሱን ነው እየተረተረ የሚሄደው፣ እየፈታ የሚያሳየን ሊመጣ ያለውን ከባድ መከራ ነው ማለት ነው። መከራ አለ፣ የሚመጣ ታላቅ የተባለ መከራ አለ። ስለዚህ በዚህ እስከ ምዕራፍ 18 ድረስ ባለው ክፍል ውስጥ ይሄንን በዝርዝር እንመለከታለን ማለት ነው። ወገኖቼ አንድ ነገር ልንገራችሁ። የሰው ልጅ በኃጢአት ከወደቀበት ጊዜ ጀምሮ በብዙ መከራ ውስጥ እያለፈ ነው። በብዙ መከራ ውስጥ መከራ እየተጨመረ የተለያየ ስቃይ፣ ጦርነት፣ ረሃብ፣ ድርቅ፣ የማዕበል አደጋ፣ የሄሪኬን፣ የአውሎ ንፋስ አደጋ፣ የጎርፍ አደጋ፣ ብዙ መከራ በምድራችን ላይ ሆኗል። ታላላቅ ጦርነቶች በምድር ላይ ተከናውነዋል። በጣም ከባድ የሚባሉ አገር የሚያጠፉ ቦምቦች በአገር ላይ ተጥለዋል። በአንደኛ የዓለም ጦርነት፣ በሁለተኛ የዓለም ጦርነት ብዙ እልቂት ሆኗል። በጣም ብዙ አይነት መከራ ዓለማችን አስተናግዳለች። በጣም ብዙ መከራ፣ በብዙ ወረርሽኝ፣ በብዙ ደዌ፣ በብዙ በሽታ፣ በተለያየ ተላላፊ ደዌ ብዙ ህዝብ አልቀዋል። በኤድስ ብዙ ህዝብ አልቋል። በኮቪድ ብዙ ህዝብ አልቋል። በጣም ወረርሽኝ ገብቶ ብዙ ህዝብ ጨርሷል። ዓለማችን ብዙ መከራ እያጣጣመች ነው እዚህ የደረሰችው። መከራ አለ። ብዙ አይነት መከራ በምድር ላይ ሆነዋል። እነዚህ ያሳለፍናቸውን መከራዎች አስበን ከታላቁ መከራ ጋር ስናነጻጽራቸው ተራ ናቸው፣ ኢሚንት ናቸው፣ ምንም ናቸው ማለት ይቻላል። እነዚህ የምጣር መጀመሪያ ናቸው። ምጡ ገና ነው። ምጡ ሲመጣ ልክ ምጡ ሲፏፏም የሚሆነው መከራ አለ። ይህንን ነው በጉ እየፈታ የሚሄደው፣ እየተረተረ የሚሄደው ይህንን ነው። ሊመጣ ያለውን ነገር በጉ እየፈታ ይሄዳል። ማቴዎስ ወንጌል ምዕራፍ 24 ቁጥር 8 ላይ ይህ ሁሉ የምጣር መጀመሪያ ነው። እነዚህ የመጡ መከራዎች ምንሰማቸው በዓለም ላይ የሆኑ ችግሮች በሙሉ የምጣር መጀመሪያ ናቸው እንጂ ምጡ አይደለም። በጣም ከባዱ ምጡ ነው። ልትወልድ ምጡ ሲመጣ ነው ስቃይዋ የሴት ልጅ የሚበረታው፣ ጩኸቷ የሚበረታው። ስለዚህ ከምጡ ጋር አይወዳደርም ጣሩ ማለት ነው። ስለዚህ ይሄን እንድታስቡ ማቴዎስ ወንጌል 24ን፣ ማርቆስ 13ን፣ ሉቃስ 21ን ከተመለከታችሁ ስለ መከራዎቹ ስለ ታላቁ መከራ ጌታ ኢየሱስ ክርስቶስ ይናገራል። በተለይ ማቴዎስን ስታጠኑ የማቴዎስን ዝርዝር አቀማመጥ ስታጠኑ አሁን ማህተሙ ሲፈታ ጌታ ኢየሱስ ክርስቶስ ማህተሙን እየፈታ ሲሄድ በማህተሙ መፈታት ተከትሎ የሚሆኑ ነገሮች ምን እንደሆኑ እየተማርን ዛሬ እንማራቸዋለን። እነዚህ ነገሮች አስቀድሞ ጌታ ማቴዎስ ወንጌል 24 ላይ በቅደም ተከተል ተናግሯቸዋል። ኦርደር በጠበቀ መልኩ ተናግሯቸዋል። እሱ እየተፈታ ነው አሁን እያየን የምንሄደው ማለት ነው። ስለዚህ መከራው የ7 ዓመት መከራ ነው። በዚህ 7 ዓመት ውስጥ ለሁለት 7ቱ ዓመት ይከፈላል። የመጀመሪያው 3 ዓመት ተኩል መጠነኛ መከራ ነው የሚሆነው። ሐሰተኛው ክርስቶስ ይገለጣል፣ ሰላም ያመጣል፣ እመጣበታለሁኝ፣ ዓለምን ያረጋጋል። በጣም የሚሰማ የሚደመጥ በጣም ታላቅ ሰው፣ በጣም ዓለምን ወደ ራሱ መሳብ የሚችል እስራኤልን ማረጋጋት የሚችል የአረቡን ምድር ችግር የሚፈታ እርቅ የሚያመጣ እስራኤላውያን ከፍልስጤማውያን ጋር የሚስማሙበት የሚታረቁበት ሶስተኛውን ወይም አራተኛም ልንለው እንችላለን ሄሮድስ ያደሰውን ቤተ መቅደስ እንደ ሶስተኛ ከቆጠርን
ግን የመጀመሪያው ሰለሞን የሰራው ቤተ መቅደስ ፈርሷል። ሁለተኛው ቤተ መቅደስ ደግሞ እንደ ዘሩባቤል የሰሩት አለ። ያ ቤተ መቅደስ ደግሞ ታድሷል በሄሮድስ። ሶስተኛ ካለው ደግሞ ሶስተኛው ቤተ መቅደስ ይሰራል። በዛ የ3 ዓመት ተኩል ሐሰተኛው ክርስቶስ ተገልጦ ሰላምን ያመጣል። ቤተ መቅደሱ ይሰራል፣ አምልኮ ይጀምራል። ምዕራፍ 12 ላይ ስትደርሱ መቅደስ መኖሩን ታገኛላችሁ። ራእይን እያጠናችሁ ስትመጡ 12 ላይ መቅደሱ ሲለካ ታያላችሁ። ስለዚህ ሐሰተኛው ክርስቶስ መቅደሱ ይሰራል፣ ዓለም ትረጋጋለች፣ ሰላም የሚመስል አይነት ሁኔታ ይመጣል። ከዛ በኋላ ሁለተኛው 3 ዓመት ተኩሉ ሲጀምር በጣም ኢንቴንስ የሆነ መከራው ይመጣል ማለት ነው። ስለዚህ የመጀመሪያዎቹ 4ቱ ማህተሞቹ ሲፈቱ ያነበብናቸው የ3 ዓመት ተኩሉን መከራ የሚነግሩን ናቸው። በ3 ዓመት ተኩል ውስጥ የሚሆነውን ዝርዝር የምናገኝበት ይሆናል ማለት ነው። ስለዚህ ለምንድነው መከራው እንዲከባድ የሆነው ካላችሁኝ ጥቂት ነጥቦችን ልነግራችሁ እችላለሁ። ማህተሙ መፈታት ከመከራው ጋር ነው የሚገናኘው። እስከ ምዕራፍ 18 ያለውን ነው የሚያሳየን። 19 ላይ በጉ የሚመጣበት ሁኔታ ነው የምታገኙት። ከዛ በኋላ ያለው ታሪክ በጣም እየተጠናቀቀ ዓለም እያለቀ ዘላለም ይሆናል ማለት ነው። ስለዚህ መከራው ለምን ነው ከባድ የሆነው? እስካሁን የነበረው መከራ ቀላል ከነበረ ማይወዳደር ከነበረ ለምንድን ነው ከባድ የሆነው ካልን 1 4 ወይም 5 ምክንያቶችን ልስጣችሁ። አንደኛ መንፈስ ቅዱስ በምድር ላይ መኖር ስለሚያቆም ነው። መንፈስ ቅዱስ ወደ ምድር የመጣው መቼ ነው ካላችሁ በበዓለ 50 ቀን ነው። ቤተ ክርስቲያን ስትመሰረት ከሰማይ ታላቅ ድምጽ መጣ፣ ተቀምጠው የነበሩበትን ቤት ሞላው፣ መንፈስ ቅዱስ በሁሉ ላይ አረፈ፣ ቤተ ክርስቲያን ተወለደች በዓለ 50 ቀን። አሁን ደግሞ መከራው ከመጀመሩ በፊት ምዕራፍ 4 ላይ ቤተ ክርስቲያን ትሆናለች ብለናል፣ ትነጠቃለች። መንፈስ ቅዱስ ቤተ ክርስቲያንን ይዟት ይሄዳል። ስለዚህ መንፈስ ቅዱስ ስለሌለ በምድር ላይ መከራው ከባድ ይሆናል። ለዚህ ነው ሁለተኛ ተሰሎንቄ 2:7 ላይ የአመጽ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክለው አለ። የአመጽ አሰራር አለ፣ እየተቃወምነው እየገሰጽነው አለ አይደል? የክፉ መንፈስ ጅኒ አለ፣ አጋንንቶች አሉ። ግን ሙሉ ለሙሉ እየሰሩ አይደለም። ቤተ ክርስቲያን የሲኦልን ደጅ ትዘጋለች። ቤተ ክርስቲያን ስልጣን አላት፣ ምታስር ምትፈታናት። እግዚአብሔር ከቤተ ክርስቲያን ጋር አለ። የገሃነም ደጆች ሊቋቋሟት አይችሉም። ኃይለኛ ናት። መንፈስ ቅዱስ በውስጧ ይሰራል። የጌታ ጸጋ አለ፣ አብሯት አለ። እግዚአብሔር ከቤተ ክርስቲያን ጋር ነው። ስለዚህ የመከራዎቹ መጠን አሁን ሊሚት ያደረገው የመንፈስ ቅዱስ በምድር መኖር ነው። ሁለተኛው መንፈስ ቅዱስ ሄደ የምንለው ቤተ ክርስቲያንም ስለምትሄድ ነው። ቤተ ክርስቲያን በምድር አትኖርም ማለት ነው። ቤተ ክርስቲያንን ጌታ ሲጠራት የዓለም ብርሃን የምድር ጨው ብሏታል። ምን ማለት ነው? ቤተ ክርስቲያን ዓለምን የምታሳምር የምታስውብ እንደገና የምታቆይ ብርሃንና ጨው የሆነች ለዓለም መፍትሄ የምትሰጥ የጨለማን አሰራር እያሰረች የክፋትን ኃይል እየመታች የዲያብሎስን መንግስት እያናወጠች የምትኖር ልጅ ቤተ ክርስቲያን። ቀላል እንዳይመስላችሁ። እኛ ውስጥ የተቀመጠው ኃይል፣ እኛ ውስጥ የተቀመጠው አቅም ከባድ አቅም ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? ኃይል፣ ዲናሚስ፣ ተራራ የሚፈነቅል ምንም የማያቆመው ኃይል ነው የተቀበልነው። የጌታ ኃይል እኛ ውስጥ አለ። ስለዚህ እኛ ምን ሆነናል ማለት ነው? በዚህ ጊዜ ሄደናል። የሚከለክለው የለም። መንፈስ ቅዱስና ቤተ ክርስቲያን ሄደዋል። በጣም ዓለም የሚተራመስበት ጊዜ ነው። ዓለም የሚተራመስበት ጊዜ ነው። እኔ አንዳንዴ ግርም የሚለኝ ቤተ ክርስቲያን በመከራ ውስጥ ታልፋለች ብለው የሚያስቡ ሰዎች የመከራውን ኢንቴንሲቲ ስለማያውቁ ነው። መከራው ከባድ ነው። በጣም ከባድ መከራ ነው። መከራው ምን ተብሎ እንደሚጠራ ነግራችኋለሁ። ሶስተኛ የኃጢአት ኃይል ስለሚለቀቅ ነው። እኛ ውስጥ ሮሜ 8 ላይ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ብሎ እንደሚል እኛ ውስጥ ያለ የኃጢአትን ኃይል መቋቋም የሚችል ጸጋኛ ውስጥ አለ። ስለዚህ ኃጢአት ኃይል ያገኛል።
የኃጢአት ኃይል ብርቱ ይሆናል። ሰው ሁሉ ኃጢአቱን ይለማመዳል፣ ክፋት ይለቀቃል። በዛ የመከራው ዘመን ከምዕራፍ 6 ጀምሮ የሚሆነው እሱ ነው። ቀጥሎ የምታዩት ሰይጣን ደግሞ ጊዜው አጭር እንደሆነ አውቆ በታላቅ ቁጣ የሚሰራበት ጊዜ ይሆናል። በቃ ያለችው ጊዜ የመጨረሻው ጊዜው እንደሆነ ያውቃል። አመፃን ይቀሰቅሳል። ሰው ሁሉ በከባድ ሁኔታ ውስጥ ያልፋል። ለዚህ እኮ ነው መከራውን ይናገርና ስለተመረጡት ሰዎች ሲል እግዚአብሔር ባያሳጥረው ኖሮ ስጋ የለበሰ እንኳን አይድንም ነበር። ስለተመረጡ ሲል ስለ ቤተ ክርስቲያን አይደለም። የተመረጠች እስራኤል ናት። መከራው ለእስራኤል ነው። ስለዚህ ስለመረጠው ሕዝብ ስለ ኪዳኑ ሕዝብ ሲል እግዚአብሔር መከራውን 7 ዓመት ባያረገው ኖሮ ምንም ሰው አይድንም ነበር ይላል። እልቂት ነው የሚሆነው። እልቂት ነው የሚሆነው። አምስተኛው ጊዜው የእግዚአብሔር ፍርድ ጊዜ ስለሆነ ማለት ነው። የእግዚአብሔር ቁጣ፣ የእግዚአብሔር የቁጣ የመዓት ጊዜ፣ እግዚአብሔር ፍርድ የሚፈርድበት ጊዜ ስለሆነ ለዚህ ነው መከራው የተጠራበትን ስም ስትመለከቱ አንዱ የቁጣ ቀን ተብሏል። መከራው ወይም የመዓት ቀን ሶፎንያስ 1:15ን አንደኛ ተሰሎንቄ 5:9ን ማየት ትችላላችሁ። የቁጣ ማለት እግዚአብሔር ጽዋው ይሞላል። የታገሰ አምላክ በጉንና አንበሳውን ነው ምዕራፍ 5 ላይ ያየነው። እንደ በግ ነው የመጣው፣ በኋላ ግን እንደ አንበሳ ነው የሚሆነው። ሊሞት ነው የመጣው፣ ከዚህ በኋላ እንደሱ ሆኖ አይመጣም። ሊቀለድበት አይመጣም። ሊያሾፉበት ምራቅ ሊተፉበት አይመጣም። በክብር ይመጣል። ስለዚህ የእግዚአብሔር ቁጣ ጊዜ ነው የሚባለው መከራው ማለት ነው። የእግዚአብሔር ቁጣ ከቁጣው ቀን ይጠብቃቸዋል ብሎ ተሰሎንቄ እንደሚናገረው ቤተ ክርስቲያን የለችም በዚህ የእግዚአብሔር ቁጣ ጊዜ ማለት ነው። የእግዚአብሔር ቁጣ ተብሏል። የያዕቆብ የመከራ ጊዜ ይላል ደግሞ ኤርምያስ 37 ላይ ይሄን የ7 ዓመት መከራ የያዕቆብ የመከራ ጊዜ። ያዕቆብ ማን ነው? የ12ቱ ነገዶች አባት ነው። እስራኤል ነው። የእስራኤል መከራ ነው። መከራው በዋናነት ልብ በሉ፣ በዋናነት መሲዋን ለገፋችው፣ አዳኟን ለናቀችው። ልክ የ7 ዓመት መከራው በሚጀምርበት ጊዜ የ3 ዓመት ተኩሉ እስራኤል ጋር ውሉስ ገብቶ ከተፈራረመ በኋላ ሰላም አምጥቶ ቤተ መቅደስ ተሰርቶ ታውቃላችሁ። እስራኤላውያን ዛሬ ወደ ኢየሩሳሌም ብትሄዱ የቤተ መቅደሱን ዕቃ አዘጋጅተዋል። ሊቅ ካህኑ የሚለብሰው ልብስ አዘጋጅተዋል። ለቤተ መቅደሱ ግንባታ ገንዘብ ሰብስበዋል። ኤቭሪቲንግ ሬዲ ነው። ሐሰተኛው ክርስቶስ ሲመጣ ቀላል ነው። ወዲያው በአንድ ጀንበር ህንጻው ይሰራል። በጣም ሁሉ ነገር ሬዲ ሆኗል። ስለዚህ እስራኤል ከተፈራረመች በኋላ ኢሚዲየትሊ እዛው ማቴዎስ 24 ላይ ስታነቡ በቅደም ተከተል ይመጣና አምስተኛው አካባቢ ጌታ ያነሳው ነገር የጥፋት ርኩሰት በተቀደሰው ስፍራ ሲቆም ስታዩ ማለት ሐሰተኛው ክርስቶስ ምስሉን ያመጣና ልክ 3 ዓመት ተኩሉ አልቆ ሁለተኛው 3 ዓመት ተኩል ሊጀምር ሲል ምስሉን ቤተ መቅደስ ውስጥ ያመጣዋል። እኔ እግዚአብሔር ነኝ ብሎ ያውጃል። ያኔ ነው ጦርነቱ ይጀምራል። እስራኤል ከዚህ አውሬው ጋር ግጭት ውስጥ ትገባለች። ከባድ ሰልፍ ይሆናል። ያኔ ዓለም ወደ ጦርነት ይገባል። ምድር ይተራመሳል። እልቂት ይሆናል። አርማጌዶን ይሆናል። ደም ይፈሳል። ብዙ ሰው ይሞታል። ያ ከባድ ነው። ሽሽታችሁ በክረምት እንዳይሆን፣ ሽሽታችሁ እርጉዞችና የሚያጠቡትን ሁሉ አስቡ ብሎ የሚልበት ከባድ የሆነ ሁኔታ ይፈጠራል። ስለዚህ የያዕቆብ መከራ ነው መከራው ማለት ነው። ቤተ ክርስቲያን በሰማይ ናት በዚህ ሁሉ። ሌላው የጌታ ቀን ተብሎ ተጠርቷል። ይሄ መከራው የጌታ ቀን ኢሳይያስ 2:12 አንደኛ ጴጥሮስ 3:11 እስከ 12 የጌታ ቀን መከራው መጠሪያው የጌታ ቀን ተብሏል። አራተኛ የዳንኤል 7ኛው ሱባኤ ተብሎ ተጠርቷል። መጽሐፉ ስለ 69ኙ ሱባኤ በጣም ነግሮናል አይደለ? መሲሁ እስከሚገደልበት ጊዜ ድረስ 7 ሱባኤ ከዛ 42 ሱባኤ አገናኝቶ 69ኛው ሱባኤ ላይ
የሚሆኑ ነገሮች መሲሁ የሚገደልበትን ጊዜ ከዛ ዝምታ አለ ከዛ ሰባኛው ሱባኤ የሚባለው ይመጣል የመከራው ዘመን 7 ዓመት አንድ ሱባኤ 7 ዓመት ማለት ነው በዛ ካልኩሌሽን መከራው ተጠርቷል ማለት ነው ማቴዎስ ወንጌል ምዕራፍ 24 ቁጥር 21 ላይ ሲናገር በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል እነዚያ ቀኖች ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ ይላል እግዚአብሔር የተባረከ ይሁን ሰባቱ ማህተሞች ምዕራፍ 6 ከአንድ ጀምረን እስከ ምዕራፍ 8 ድረስ እናያቸዋለን ምዕራፍ 7 ላይ ሌላ ታሪክ ይገባል ምዕራፍ 7 የማህተሙን መፈታት ፖዝ ያደርገውና 8 ስትደርሱ የማህተሙ መፈታት ይቀጥላል ልክ ሰባተኛው ማህተም እንደተፈታ ሰባቱ መለከቶች ይጀምራሉ ሰባቱ መለከቶች እነሱንም እያየን እንሄዳለን አራቱ ማህተሞች ሲፈቱ አራት ፈረሶች ናቸው የምናገኛቸው አራቱ ማህተሞች ልክ ሲፈቱ የመጀመሪያው ፈረስ ሁለተኛው ፈረስ ሶስተኛው ፈረስ አራተኛው ፈረስ እያለ ነው የሚነግረን ፈረስ በአብዛኛው ከጦርነት ጋር ተያይዞ ተጠቅሷል ነጭ ፈረስ ቀይ ፈረስ እያለ መልካቸውን ሁሉ በዝርዝር ያስቀምጥልናል እነሱን ነው ለማየት የምንሞክረው ድል ጦርነት ረሃብ መቅሰፍትን ሁሉ ያካተተ ታሪክ ነው የምትመለከቱት የመጀመሪያው ማህተም ሲፈታ ምዕራፍ 6 ከ1 እስከ 2 እንደዚህ ይላል በጉም ከሰባቱ ማህተሞች የመጀመሪያውን ሲፈታየው ከዚያም ከአራቱ ሕያዋን ፍጡራን አንዱ ነጎድጓድ በሚመስል ድምጽ ና ሲል ሰማው እኔም ተመለከትኩ እነሆ ነጭ ፈረስ ቆሞ ነበር ተቀምጦበት የነበረውም ቀስት ይዞ ነበር አክሊልም ተሰጠው እርሱም እንደ ድል አድራጊ ድል ለመንሳት ወጣ ይላል የመጀመሪያው ማህተም ሲፈታ ነጭ ፈረስ ወይም ደግሞ አምባላይ ፈረስ ወጣ ይላል ከአራቱ ፍጡራን መካከል አራቱ ፍጡራን ስንነጋገር ሱራፌል ክሩቤል ናቸው ብለናል ክሩቤል ናቸው መላእክት ናቸው መልአክ ናና ተመልከት ይለዋል አሁን ምዕራፍ 4 እና ምዕራፍ 5 ስንማር ዮሐንስን ያገኘነው የት ነው በሰማይ ነው በመንፈስ ወደ ሰማይ ተወስዷል አሁን በጉ ከዙፋኑ ከተቀመጠው ከአብጅ መጽሐፉን ወስዶ እየፈታ ነው መጀመሪያ የፈታው የመጀመሪያውን ማህተም ነው በሰባት ማህተም የተዘጋ ስለሆነ እያንዳንዱን ማህተም ነው እየፈታ የሚሄደው ልክ የመጀመሪያውን ማህተም ሲፈታ ከፍጡራን መካከል ወይም ኪሩቤል ዮሐንስን ናውጣና እያለው አሁን ነገሩ እየሆነ ያለው ምድር ነው ማህተሙ የሚፈታው በሰማይ ነው ክስተቱ የሚከናወነው በምድር ነው አሁን ወደ ምድር እንዲያይ ናና ተመልከት ጌታ ልክ ማህተሙን ሲፈታ ዮሐንስ አይኖቹ በርቶለት ነጭ ፈረስ ሲወጣ አየው ይላል ይሄ ነጭ ፈረስ ማን ነው ካላችሁ አንዳንድ ሰዎች ኢየሱስ ነው ሊሉ ይሞክራሉ ኢየሱስ ግን አይደለም ኢየሱስ በነጭ ፈረስ እንደሚመጣ ራእይ ምዕራፍ 19 ላይ ተጽፏል ከሱ ጋር ያገናኙትና በነጩ ፈረስ በአምባላዩ ፈረስ ተቀምጦ ኢየሱስ ሲመጣ ምዕራፍ 19 ላይ እና ይሄን ምዕራፍ 6 1 እና 2 ላይ ያለውን አገናኝተው በነጩ ፈረስ ሲመጣ ያየው ኢየሱስ ኦሬዲ አሁን ማህተም በመፍታት ስራ ላይ ነው ያለው እንጂ በነጩ ፈረስ እየመጣ አይደለም ይሄ ስለ ኢየሱስ እየነገረን አይደለም ነገር ግን ኢየሱስን ኮፒ ስለሚያደርገው ኢየሱስን ለመምሰል ስለሚሞክረው እንደ ኢየሱስ ለመሆን ስለሚጥረው ስለ ሐሰተኛው ክርስቶስ ነው እየነገረን ያለው ሐሰተኛው ክርስቶስ አብዛኛው ነገሮቹ ኢየሱስን ኮፒ ማድረግ ነው ኢየሱስ በምድር በነበረበት ዘመን ተአምራት አድርጓል ሐሰተኛው ክርስቶስ የሚያስገርም ተአምራት ያደርጋል ኢየሱስ በምድር በኖረበት ዘመን ያረጋቸውን ነገሮች ይደግማቸዋል የዓለምን ትኩረት ከሚያገኝባቸው መንገዶች አንዱ
ተአምራዊ አመጣጡ ነው። የሚያደርገው ነገር በጣም አስደናቂ ነው። ስለዚህ ይሄ ሐሰተኛው ክርስቶስ ልክ የ7 ዓመት በከራ ሲጀምር ብቅ የሚለው እሱ ነው ማለት ነው። የመጀመሪያው ነጩ ፈረስ አንታይ ክራይስት፣ የክርስቶስ ተቃዋሚ፣ የእግዚአብሔር መንግስት ጠላት፣ ዓለምን አንድ የሚያደርግ በአንድ አገዛዝ ስር የሚያስቀምጥ የዓለምን ሲስተም በሙሉ የሚይዝ የሚቆጣጠር የሁሉ አይኖች ወደሱ የሆኑ ተስፋ የሚሰጥ ዓለምን በሰላም እመራለሁ የሚል ለአጭር ጊዜ የሚሆን ሰላም የሚያመጣ ነጭ ፈረስ የሰላም ምልክት ነው። ነጭ ፈረስ የድል ምልክት ነው። ድል ያለው የሚመስል ቀስት ይዟል ይላል መጽሐፍ ቅዱስ። እዚህ ጋር የሚያነሳው የኛ የአማርኛው መጽሐፍ ቀስት ይበለው እንጂ ያዘው ቀስት አይደለም። ቀስት የሚወረወርበትን የቀስት እንትን አለ አይደል? እንደዚህ ተስቦ የሚለቀቀው ደጋን የሚባለውን ነው የያዘው። ጦር የለውም። የምትወረወረው ቀስት እዛ ውስጥ የለችም። እሱ ከኋላው ለሚመጡት እሱን እያመቻቸ ነው። እሱ ባዶ ነገር ይዞ ይመጣል። ጌታ እንደነበረው አክሊል ተሰጠው ይላል። ድል አድራጊ እንደሚመስል ድል እያደረገ መጣ ይላል። ይሄ ሐሰተኛው ክርስቶስ ነው። ለመጀመሪያ ጊዜ ዓለምን ለጥቂት ጊዜ ያረጋጋል። ሰላም ያመጣ ይመስላል። የብዙ አገሮችን ጥያቄ ለመፍታት ይሞክራል። ከብዙ አገሮች ጋር ውል ውስጥ ይገባል። ያ ይሆናል። ልክ ጌታ ሲናገር ብዙዎች በስሜ ይመጣሉ ብሎ ነው ማቴዎስ የሚጀምረው። ልብ በሉ፣ ማቴዎስ መልእክቱን ሲጀምር 24 ላይ ክርስቶስ ነኝ እያሉ ይመጣሉ ይላል። ስለዚህ ይሄ ነጩ ፈረስ ክርስቶስ አይደለም፣ የክርስቶስ ተቃዋሚ ነው። ሁለተኛው ማህተም ይፈታል። አሁንም እየቀጠለ ነው። ማህተሙ እየተፈታ ነው። ቁጥር 3 እና 4 ላይ ሲናገር ምዕራፍ 6 በጉ ሁለተኛውን ማህተም በፈታ ጊዜ ሁለተኛው ሕያው ፍጡር ና ሲል ሰማው። ሌላ ፍም የሚመስል ቀይ ፈረስ ወጣ። ተቀምጦበት የነበረውም ሰላምን ከምድር ላይ እንዲወስድና ሰዎችም እርስ በርሳቸው እንዲተራረዱ ለማድረግ ስልጣን ተሰጠው። ትልቅም ሰይፍ ተሰጠው ይላል። አሁን ለአጭር ጊዜ ሰላም ነበረ። ሐሰተኛው ክርስቶስ ሰላም ለመስጠት የሚመስል አካሄድ መሄድ ጀመረ። ወዲያው ግን ምን ሆነ? አሁን ሁለተኛውን ማህተም ልክ ፈታ ሲያደርግ ቀይ ፈረስ ወጣ ይላል። ቀይ የጦርነት ምልክት ነው። ቀይ ደም የመፍሰስ ምልክት ነው። ብዙ ሰዎች ወደ ጦርነት የሚገቡበት ጊዜ ይሆናል ማለት ነው። ወዲያው ጦርነት ይሆናል። ብዙ ሰው ያልቃል፣ ይተራረዳል፣ ደም ይፈሳል። በጣም ከባድ እልቂት ይሆናል ማለት ነው። ስለዚህ ሁለተኛው ፈረስ ቀይ ዳማ ፈረስ የሞት ምልክት ነው። ደም የማፍሰስ የጦርነት ምልክት ነው። ጦርነት ይሆናል ማለት ነው። በጣም መጽሐፍ ሲናገር ማቴዎስ 24:6 እስከ 7 ጦርነት ይሆናል ይላል። ጌታ እየተናገረ ነው። ጦርነት እንደሚሆን ጌታ ተናግሯል። እሱን አሁን ሁለተኛው ማህተም ሲፈታ ጦርነት እንደሚሆን እናያለን ማለት ነው። እስካሁን ብዙ ጦርነቶች ሆነዋል። ቅድም እንዳልኳችሁ አንዳንድ ቦምቦች የሚጣሉ ቦምቦች፣ አንድ ቦምብ አሜሪካ በኢራቅ ላይ የጣለችው አንዱ ቦምብ ዋጋው አንድ ሙሉ ዕቃው የተሟላለትን ክሊኒክ መክፈት ይችላል ይባላል። ብዙ ብር የሚያስወጣ ነው አንዱ ቦምብ ያኔ ስትጥል የነበረው ማለት ነው። ከባድ የሆነ እልቂቶች፣ ጦርነቶች ተከናውነዋል። አሁን ግን የሚሆነው ቀዩ ፈረስ ሲወጣ የሚሆነው ጦርነት፣ እነዛ ጦርነቶች የሁለተኛው ዓለም ጦርነት ብትሉ ከባድ የተባለ ጃፓን ላይ ወድቆ ጃፓን ሀገሮችን ያጠፋው አይነት ቦምቦች ብትሉ ከባድ የሆኑ እልቂቶች የሚሆኑበት ይሆናል። ይሄ የመከራው ጊዜ ውስጥ የሚሆን ጦርነት ስለሆነ ማለት ነው። በጉ አሁንም ይቀጥላል። ሶስተኛውን ማህተም ይፈታል። ሶስተኛው ማህተም ሲፈታ ጥቁር ፈረስ ይወጣል። ጉራቻ ብሎ ይሄኛው መጽሐፍ የሚነግረን አዲሱ መደበኛ ትርጉም ላይ ጥቁር ፈረስ እንደሆነ ያሳየናል። በጉ ሶስተኛውን ማህተም በፈታ ጊዜ ሶስተኛው ሕያው ፍጡር
ናሲል ሰማው እኔም ተመለከትኩ እነሆም ጥቁር ፈረስ ቆሞ አየው ተቀምጦበት የነበረውም በእጁ ሚዛን ይዞ ነበር ከዚያም ከአራቱ ሕያዋን ፍጡራን መካከል አንድ እርቦ ስንዴ ለአንድ ቀን ደሞዝ 3 እርቦ ገብስ ለአንድ ቀን ደሞዝ ይሁን ዘይቱንና የወይን ጠጁን አትጉዳ የሚል ድምጽ ሰማው ይላል ይሄ ጥቁሩ ደግሞ የረሃብ ምልክት ነው ሁሉ ጊዜ በታሪክም እንደምናውቀው ከጦርነት በኋላ የሚሆነው ረሃብ ነው ብዙ ኢኮኖሚው ስለሚመታ ብዙ ውድመት ስለሚያጋጥም ብዙ እርሻ ስለሚጠፋ ብዙ ያለ ሀብት ስለሚወድም ሰው ወደ ረሃብ ውስጥ ይገባል ዘሌዋውያን ላይ ይመስለኛል እህል ተሳፍሮ መስጠት ከተጀመረ ረሃብ ሆኗል ይላል እዚህ ጋር ሚዛን ይዟል የሚመዘን ለመመዘን ይላል ረሃቡ ከባድ ስለሆነ ከባድ የሆነ ችግር ስለሚመጣ ብዙ ሰዎች በረሃብ ያልቃሉ ብዙ ሰዎች ይራባሉ ከባድ የሆነ ረሃብ ይሆናል ማለት ነው ነጩ ፈረስ ሰላም የሚሰጥ ይመስላል ቀዩ ፈረስ ጦርነት ነው ጥቁሩ ፈረስ ረሃብ ነው ረሃብ ይሆናል ይላል ዘይትና ወይን ጠጁን ግን አትጉዳ አለ ይላል ይሄ ደግሞ በዛ ጊዜ የማይጎዱ ባለጸጋ የሆኑ ሰዎችን ሊያመለክት ይችላል ዘይቱና ወይኑ በዛ ዘመን በዛ ከባድ ሁኔታ ውስጥ እንኳን ሆነው ለተዝናኖት የሚሆኑ ሰዎች አይጠፉም ማለት ነው አራተኛው ማህተም ግራጫ ወይም ሐመር ፈረስ ወጣ ነው የሚለው ምዕራፍ 6 ከ7 እስከ 8 ካያችሁ በጉ አራተኛውን ማህተም በፈታ ጊዜ አራተኛው ሕያው ፍጡር ናሲል ሰማው እኔም ተመለከትኩ እነሆ ግራጫ ፈረስ ቆሞ አየው ተቀምጦበት የነበረውም ስሙ ሞት ነበር ሲኦልም ከኋላው ይከተለው ነበር እነርሱም በሰይፍ በራብ በመቅሰፍትና በምድር አራዊት እንዲገደሉ በምድር 1/4ኛው ላይ ስልጣን ተሰጣቸው ይላል አሁን ደግሞ አራተኛው ማህተም ተፈታ እየፈታ ነው በጉ ማህተሙን እየፈታ ነው የመጀመሪያው ማህተም ፈታ ሁለተኛ ማህተም ፈታ ሶስተኛ ማህተም ፈታ አራተኛው ማህተም ሲፈታ ግራጫ ፈረስ ወጣ ወይም ሐመር የሚመስል ፈረስ ወጣ ዮሐንስ ይሄንን እያየ ነው ይሄ ደግሞ ከመጀመሪያ ካየናቸው ሶስቱ ፈረሶች ልዩ የሚያደርገው ይሄኛው ፈረስ ሲወጣ ተቀማጩ ማን እንደሆነ ስሙን ነገረን እነዛ ላይ ስም አልነገረንም ማን የተቀመጠበት ይላል ሞት ተቀምጦበት ነበር ይላል ከሞት ደግሞ የሚከተል ሌላ ማን አለ ሲኦል ደግሞ እየተከተለ ነበር ይላል ስለዚህ አሁን አራተኛው የሚሆነው ሞት ይሆናል ማለት ነው ከባድ እልቂት ይሆናል እልቂቱ ደግሞ ሲዘረዝራቸው በሰይፍ ቀደም በጦርነት ያለው በጦርነት ብዙ ሰው ይሞታል ከዛ ነው በረሃብ ከጦርነት በኋላ ረሃብ ነው የሚሆነው ብዙ ሰው ይሞታል ከዛ ደግሞ በመቅሰፍት ብዙ ሰው ይሞታል መቅሰፍት ይሆናል ቀደም ያየነው ጥቁር ፈረስ ብለን ያየነው መቅሰፍት ረሃብ ይሆናል ከዛ ደግሞ በምድር አራዊት ብዙ ሰው ይሞታል አራዊቶቹም ሰውን ይበላሉ ማለት ረሃቡ ወደ አውሬዎቹም ስለሚደርስ አራዊቶቹም ስለሚራቡ የመጀመሪያ ጊዜ የሚሞቱትን እየበሉ ትንሽ ጊዜ ሰርቫይቭ ሊያደርጉ ይችላሉ በጦርነት ብዙ ውድመት ስለሆነ በኋላ ላይ ወደ ሰው ይመጣሉ ብዙ ሰው በአራዊት ይበላል በምድር ላይ ካለ ህዝብ መካከል 1/4ኛው በዚህ በአራቱ ማህተም መፈታት ያልቃል ማለት ነው በሂሳብ ከወሰድን 8 ቢሊየን ህዝብ አለ ከ8 ቢሊየን ህዝብ መካከል በዚህኛው አሁን ባለው ኮንቴክስት ነው የምነግራችሁ የተወሰነው ወደ ሰማይ ሄዷል ቤተክርስቲያን ሄዳለች አየር ላይ ናት ሚቀራለ የቀረውን 1/4ኛ ከ8 ቢሊየን ውስጥ 1/4ኛ ስንት ሞተ ማለት ነው 2 ቢሊየን ህዝብ ያልቃል ማለት በዚህ ደረጃ በጦርነት ያለቀ የለም በዚህ ደረጃ በረሃብ ያለቀ የለም በዚህ ደረጃ በወረርሽኝ ያለቀ የለም በዚህ የመጀመሪያዎቹ 3 ዓመት
ተኩል ውስጥ ይሄን የሚያክል ህዝብ ይሞታል ማለት ነው። ወገኖቼ በዚህ ውስጥ የምስራች አለኝ። በክርስቶስ ያመናችሁ ጌታን ያገኛችሁ ዳግም ልደት ያገኛችሁ እናንተ ያን ጊዜ በሰማይ ናችሁ። ሃሌሉያ። ይሄ ሁሉ ነገር ሲሆን ይሄ ሁሉ እልቂት ሲሆን በጉን የተከተላችሁ በመስቀል ላይ ሞቶ ደሙን አፍስሶ ያዳናችሁን ጌታ አዳኜ ብላችሁ የተቀበላችሁ እናንተ የላችሁ። እናንተ አምልጣችኋል። ግን በዚህ ውስጥ ልክ ምዕራፍ 7 ላይ ስንደርስ የምናየው ነገር አለ። ወደ 144,000 የሚታተሙ እያለ የሚያስቀምጣቸው አሉ። በዚህ ጊዜ ሚድኑ ሰዎች አሉ። መንፈስ ቅዱስ በሌለበት እንዴት ይድናሉ ካላችሁ በብሉይ ኪዳን ዘመንም የእግዚአብሔር የማዳን ሥራ መንፈስ ቅዱስ ባልመጣበትም ጊዜ ይሰራ እንደነበረው ሉዓላዊ በሆነ የእግዚአብሔር ፕሮግራም ሚድኑ ሰዎች አሉ። አምስተኛው ማህተም ሲፈታ እናቃቸዋል። እነዚህ ሰዎች መከራው እልቂቱ ሲሆን ልክ አምስተኛው ማህተም በሚፈታበት ጊዜ ኔክስት የምናየው አውሬው ስምምነቱን አፍርሶ ጦርነት ከእስራኤል ጋር ሲጀምር በትክክል 666 የሚለው የአውሬው ቁጥር ይገለጣል። መግዛት የማይቻልበት፣ መሸጥ የማይቻልበት፣ መለወጥ የማይቻልበት ያለዚህ ቁጥር ወይ በግንባራቸው ወይ በቀኝ እጃቸው ያልወሰዱ ሰዎች መኖር ለልጆቻቸው ወተት መግዛት የማይችሉበት አከባድ የሆነ ጨለማ የመከራው ኢንቴንስ ከባድ የሆነ ይመጣል። ያን ጊዜ ለአውሬው ቁጥር እምቢ የሚሉ ምናልባት ከንጥቀቱ የቀሩ በሕይወታቸው ደክመው ዝለው ባካርገው ጌታ ረስተው ትተው መንፈሳዊው ዓለም ጨልሞባቸው ያልተነጠቁ የሚነቁ ደግሞም ወደ ወጉት ያዩታል የተባለው ቃል ይፈጸም ዘንድ ጨለማው ከእስራኤል ላይ የሚገፈበት ሮሜ 9 10 11 ላይ ተጻፈው ተስፋ የሚፈጸምበት እስራኤል ብንን ብላ መሲዋን የምትፈልግበት የዛሬ 2000 ዓመት የገደለችው መሲህ ልክ ትክክለኛው መሲህ ነው ብላ የምትቀበልበት ጊዜ ይመጣል። ያኔ ይታረዳሉ። እነዚህ የቅዱሳን ነፍሶች በሰማይ የሚጮሁ በመከራው ጊዜ ለአውሬው ቁጥር የማይሰግዱ ቁጥሩን የማይቀበሉ የጸኑ የቆሙ የሚሞቱ የሚሰዉ አሉ። እነሱ በዚህ ጊዜ ይድናሉ። ወገኖቼ ሆይ የሚሆነው በጣም ከባድ ነው። ክርስቶስ የሌላችሁ ካላችሁ ዛሬ ሕይወታችሁን ለክርስቶስ ስጡ። ጌታን ያልተቀበላችሁ ካላችሁ መከራው ቀላል አይደለም፣ ከባድ መከራ ነው። ስለናንተ ኃጢአት የሆነ በመስቀል የሞተ ጌታ አለ። እሱን ወደ ሕይወታችሁ አስገቡ። ከሚመጣው ቁጣ እግዚአብሔር ያድናችኋል። ጌታን ስትቀበሉ ሞትና ሲኦል በኢየሱስ ይከፈታል ይላል ራእይ 1:18 እኔ ሕያው ነኝ ሞቼ ነበርኩ እነሆም አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ የሞትና የሲኦል መክፈቻም በእጄ ነው ይላል። ሞትና ሲኦልን የሚከፍት ጌታ ነው። ሞትና ሲኦል ሙታንን ይተፋሉ። ራእይ 20:13 ባህርም በውስጡ የነበሩትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ውስጥ የነበሩትን ሙታን ሰጡ፣ ያንዳንዱም እንደ ሥራው መጠን ተፈረደበት ይላል። ሶስተኛ ሞትና ሲኦል በእሳት ባህር ይጣላሉ ብሎ ራእይ 20:14 ላይ ከዚያም በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ፣ የእሳት ባህር ሁለተኛው ሞት ነው ይላል። ልክ አራተኛው ማህተም ተፈቶ ግራጫው ፈረስ ሲወጣ ፈረሱ ላይ የተቀመጠው ሞት ነው ካለ በኋላ ምን ተከተለው ይላል? ሲኦል ተከተለው ይላል። ምን ማለት ነው? ሲኦል የሚለው ቃል ሁለት ትርጉም አለው። አንደኛ መቃብር ማለት ነው። ሞት ካለ ምን አለ? መቃብር አለ። ሁለተኛው ደግሞ የዘላለም ሲኦል መከራ፣ የዘላለም ስቃይ ማለት ነው። ስለዚህ በዚህኛው ማዕቀፍ ውስጥ ሞትና ሲኦል ሞትን ሲኦል ተከተለው የሚለው ብዙ ሰው ይሞታል፣ ብዙ ቀብር ይሆናል። ሲኦል እንደ ቀብር ይታያል ማለት ነው። ግን ይሄን የሞትና የሲኦልን ኃይል የሰበረ አለ፣ ጌታ ኢየሱስ አለ። ሞትና ሲኦል በጌታ በኢየሱስ ይከፈታል።
ሙታን ይተፋል፣ ሞትና ሲኦል ይተፋል፣ የዋጣቸውን ይተፋል። እንደገናም በመጨረሻም በባህር ይጣላል። ሐዋርያቶቹ ጌታ ኢየሱስን ጥያቄ ጠየቁት። መቼ ነው ይሄ የሚሆነው አሉት። መቼ ነው? ምልክትስ ምንድን ነው? ጥያቄያቸው ማቴዎስ 24:3 ላይ በደብረ ዘይት ተራራ ላይ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው እስኪ ንገረን፣ ይሄንን ጥያቄ ጠይቁታል። ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ያላቸውን ሁለት ፍጻሜ ነው የሚኖረው። ዱዋል ፉልፊልመንት የሚባለው በሰባ በሮም መንግስት በታይተስ የፈረሰውን ቤተ መቅደስ ጭምር የሚያሳይ ነው። ደግሞም ዋናውን መከራ ዋናውን ስቃይ የሚያሳይ ነው። እስኪ ንገረን የምትለው ሁሉ መቼ ይሆናል? የመምጣትህና ዓለም መጨረሻ ምልክትስ ምንድነው አሉት ይላል። ኢየሱስ ሲመልስላቸው ቁጥር 4 እስከ 8 ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ፣ ቅድም ነጩ ፈረስ አለ አይደል? ክርስቶስ ነኝ በማለት በስሜ ይመጣሉና ብዙዎችን ያስታሉ። ቁጥር 6 ስለ ጦርነት ቀዩ ፈረስ ጦርነትን የሚያናፍስ ወሬ ትሰማላችሁ። እነዚህ ነገሮች የግድ መፈጸም አለባቸው፣ አይቀሩም። ሆኖም መጨረሻው ገና ስለሆነ በዚህ እንዳትደናገጡ ተጠንቀቁ። ሕዝብ በሕዝብ ላይ መንግስትም በመንግስትም ላይ ይነሳል። በተለያየ ስፍራ ረሃብና የመሬት መንቀጥቀጥ ይሆናል። ይህ ሁሉ ግን የምጡ መጀመሪያ ነው አለ ይላል። ይሄን ካልን ከኛ ምን ይጠበቃል? እሱን ነገር ልጨርስ። አንደኛ እኛ በዚህ ሁሉ በእምነት እንጽና። ወደ ኋላ እንዳንል፣ ወደ ኋላ እንዳንመለስ፣ ጌታን እንዳንተው፣ ተስፋ እንዳንቆርጥ እንተከል፣ በቤቱ እንሁን። ማቴዎስ 24:13 እስከ መጨረሻ የሚጸና ግን እርሱ ምን ይላል? ይድናል ይላል። ሁለተኛ ወንጌል እንስበክ። እኛ በዚህ ሁሉ ወንጌል እንስበክ። ማቴዎስ 24:14 ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ከዚያም መጨረሻው ይመጣል። ሙዚቀኞች ወደ መድረክ ይመጣሉ። ሶስተኛ የሚሆነው እኛ ልናረግ የሚገባን በማስተዋል መመላለስ ነው። በማስተዋል መኖር ነው። እንግዲህ ይላል ማቴዎስ 24:15 በነቢዩ በዳንኤል የተነገረው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል ይላል። አንባቢው ያስተውል። ወገኖቼ ታላቅ መከራ የሚባል ልክ ጌታ ማህተሙን እየፈታ ሲሄድ መከራው አይነቱ እየተገለጠ ይመጣል። መከራ አለ፣ ከባድ መከራ አለ። ምዕራፍ 6 ጀምረን ምዕራፍ 18 ድረስ የምናየው ምዕራፍ 5 ላይ ከዙፋን ከተቀመጠው ከእግዚአብሔር አብ እጅ ተቀብሎ የፈታው የማህተሙ ክስተት ነው። ማህተሙ ሲፈታ የሚሆኑ ነገሮች ናቸው። ስለዚህ እኛ ከጌታ ጋር ለመኖር ሁልጊዜ ህይወታችንን በእግዚአብሔር ጸጋና በእግዚአብሔር ቃል ልንቃኝ፣ ልንጸና፣ ወንጌል ልንመሰክር፣ ልናስተውል ይገባናል። እግዚአብሔር የሰማነውን ይባርክልን። እንጸልያለን። ወንድሜ ሚሊ ወደዚህ ይመጣል። እሱ አንድ መዝሙር ይዘምርልንና ከዛ ለሁላችሁም እጸልያለሁ። እሱ እየተዘጋጀ ግን ጌታ ኢየሱስ ክርስቶስን መቀበል እፈልጋለሁ የሚል ነፍስ ካለ ጥያቄ ጠይቃለሁ። አንድ ሰው ይህንን ውሳኔ ያልወሰነ ነፍስ ካለ ከሚመጣው ቁጣ፣ ከሚመጣው መከራ፣ ከሚመጣው ሞት፣ ከሚመጣው ጦርነት፣ ከሚመጣው ስቃይ ማምለጥ እፈልጋለሁ የሚል ካለ ባለበት እጁን ካሳየኝ ለዛ ሰው ጸልያለሁ። ሌሎቻችን አይኖቻችንን ጨፍነን ጌታን እናስብ። ጌታን ለመቀበል ግን ልቡ ፈቃደኛ የሚሆን ሰው ካለ ለዛ ሰው ብጸልይ ደስ ይለኛል። ጌታን መቀበል እፈልጋለሁ፣ ከዚህ ሞት ማምለጥ እፈልጋለሁ የሚል ነፍስ አለ እዚህ ጉባኤ መካከል። ምናልባት ይሄንን ስርጭት የምታዩ የተለያየ ስፍራ ሆናችሁ ፕሮግራሙ ከተላለፈም በኋላ የምታዩ ጌታ በሕይወታችሁ ያልነገሰ ራሳችሁን ለጌታ ስጡ። ኢየሱስ ክርስቶስ በመስቀል ሞቱ አድኖናል። ጌታ በሕይወታችን ይንገስ። ወንድማችን ጋር ቆመን እናመልካለን። ሃሌሉያ።
ታላቅ ነህ ሃሌሉያ ከጥንት እንደሰማሁት አይኖቼን ደግሞ እንዳየሁት አምላክ ጌታዬ ዘላለም ካንተ ሌላ የማመልከው የለም ካንተ ሌላ የማመልከው አምላኬ ነህ አንተ ለዘላለም ንጉሴ ነህ አንተ ለዘላለም ጌታዬ አንተ ለዘላለም ሌላ የማመልከው የለም ካንተ ሌላ የማመልከው የለም። ሰዎች የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩም አንዳቸውም እውነት አይደለም። ሰዎች የሚከተሏቸው ሰው የሚያመልኳቸው ዛሬ የሚከተሏት ብዙ አማልክት ቢኖር አንዳቸውም እውነት አይደሉም። አንዳቸውም እውነት ታላቅ ገናና ከጥንትም ጀምሮ በእውነት እግዚአብሔር አምላክ ሃሌሉያ ታላቅ ገናና ኃይለኛ ታጋሽ መሐሪ የሆነ ከጥንትም ጀምሮ በእውነት እግዚአብሔር አምላክ ከፍ አድርጎታ ጌታን እስቲ ከፍ ለዘላለም ከፍ ለዘላለም ተባረክ እስቲ በሉት ተባረክ ለዘላለም ለዘላለም በኔ ላይ ተሹመሃል ፍቅር ልቤን ወርሶታል እውነት በርታልኛለች ነፍሴም አምላኳን አውቃለች በኔ ላይ ተሹመሃል እስቲ በሉት በኔ ላይ ተሹመሃል ፍቅር ልቤን ወርሶታል እውነት በርታልኛለች ነፍሴም አምላኳን አውቃለች ውዴ አንተ የኔ ነህ እኔም ያንተ ሆኛለሁ በቀረልኝ ዘመን ሁሉ ሳደንቅ ሳከብርህ እኖራለሁ ውዴ አንተ
ጎልጎታ ከፍ በል ለዘላለም ሼላ ብራሴንደለለቦያና ማከለለለቦስ ከፍ በል ለዘላለም ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ተባረክ 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 ለዘላለም ተባረክ ተባረክ ለዘላለም ተባረክ ተወደስ ተወደስ ለዘላለም ተወደስ ተወደስ ለዘላለም። እስቲ አምልኩት ጌታን። አንደበቶቻችሁ ክፈቱና ታላቅነቱን አውሩ። ሃሌሉያ 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 እንባርካለን እንወድሳለን እንቀድሳለን እናከብራለን ጌታ ሆይ ተባረክ 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 ኢየሱስ ተባረክ ተባረክ አምላኬ ነህ አንተ ለዘላለም ንጉሴ ነህ አንተ ለዘላለም ጌታዬ ነህ አንተ ለዘላለም ካንተ ሌላ ሌላ የማመልከው ካንተ ሌላ ሌላ የማመልከው አምላኬ ነህ አንተ ለዘላለም ጌታዬ ነህ አንተ ለዘላለም ንጉሴ ነህ አንተ ለዘላለም ሃሌሉያ ሃሌሉያ። አምልኮት እግዚአብሔርን ሃሌሉያ። ክብር ይገባሃል በሉት ሃሌሉያ። ከዚህ ከታላቁ ቁጣ ያዳናችሁን ጌታ አምልኩት ሃሌሉያ። አምላኬ ነህ አንተ ለዘላለም በሉት እስቲ ንገሩት ሃሌሉያ። አድኗችኋል ሃሌሉያ። ከሞት አድኗችኋል። ከሚመጣው አስፈሪ ቅጣት አድኗችኋል ሃሌሉያ ሃሌሉያ ለዘላለም ሃሌሉያ ይቀጥላል። አምልኳችሁ በሰማይ ይቀጥላል። ለዘላለም ይቀጥላል ይቀጥላል ይቀጥላል። ጌታ ሃሌሉያ በሕይወታችሁ ካንተ ሌላ ሌላ የማመልከው ሃሌሉያ አምላኬ አንተ ለዘላለም ንገሩት ንጉሴ ነህ አንተ ለዘላለም ጌታዬ ጌታዬ ነህ አንተ ለዘላለም ካንተ ሌላ ሌላ የማመልከው የለም ካንተ ሌላ ሌላ የማመልከው ኪዳን ግቡ ሃሌሉያ ኪዳን ግቡ አምላኬ አንተ ለዘላለም ንጉሴ ነህ አንተ ለዘላለም ጌታዬ ነህ አንተ ለዘላለም ካንተ ሌላ ሌላ የማመልከው የለም ካንተ ሌላ ሌላ የማመልከው አምላኬ ነህ አንተ ለዘላለም ጌታዬ ነህ አንተ ለዘላለም ንጉሴ ነህ አንተ ለዘላለም ካንተ ሌላ ሌላ
ሌላ ሌላ የማመልክ አምላኬ አምላኬ ነህ አንተ ለዘላለም ጌታዬ ጌታዬ ነህ አንተ ለዘላለም ንጉሴ ንጉሴ ነህ አንተ ለዘላለም ካንተ ሌላ ሌላ የማመልከው ካንተ ሌላ ስለዚህ ከፍ አደርግሃለሁ ከፍ ለዘላለም ከፍ እጆቻችሁን አንሱና ከፍ በሉት። እሱ የነገሥታት ንጉሥ የጌቶች ጌታ ሃሌሉያ ለዘላለም እንኳን ክርስቲያኖች ሆናችሁ ሃሌሉያ እንኳን ጌታን አገኛችሁ ሃሌሉያ እንኳን በደሙ ተዋጃችሁ ሃሌሉያ ከፍ በሉት ጌታን ከፍ በል ለዘላለም ከፍ በል ለዘላለም ከፍ ተቀደስ ተቀደስ ለዘላለም ተቀደስ ተቀደስ ለዘላለም ተቀደስ ተባረክ ለዘላለም አምልኮ ይገባሃል በሉት። የሚታፋቶ ፈን ያሳላባራ አመልካለሁ በሉት። አመልካል የታረደው በግ የታረደው በግ የታረደው በግ ማተሙን የፈታ የይሁዳ አንበሳ ኢየሱስ አከብረሃለሁ በሉት። አምልኩት አምልኩት አምልኩት። አምልኮ ነው ስራችን፣ አምልኮ ነው ስራችን፣ አምልኮ ነው ስራችን። ያልተቋረጠ የማይቆም አምልኮ ዓለምን የምትገዛ አንተ ነህ። ሁሉን የምታስተዳድር አንተ ነህ። በሁሉ ላይ ሥልጣን ያለ አንተ ነህ። ሃሌሉያ። አምልኮት አምልኮት። እግዚአብሔር መንፈሱ በዚህ አለ፣ ሀልወቱ በዚህ አለ፣ ሕልውናው መገኘቱ በዚህ አለ። አክብሩት፣ ዝም ብላችሁ አምልኩት።
የታረደውን በግ የነገሥታት ንጉሥ የጌቶች ጌታ አመልክሃለሁ፣ አከብረሃለሁ። ኤራባላባሳንዳ ኤራዲያራባላባሳ የተገባህ ነህ፣ ይገባሃል። ሃሌሉያ ሃሌሉያ። ሰማይ የአምልኮ ቦታ ነው። ሰማይ አምልኮ አይቆምም። ሰማይ አምልኮ አይቋረጥም። ባለጠግነትና ክብር፣ ኃይልም ምስጋናም ልትቀበል ይገባሃል። ሃሌሉያ ሃሌሉያ። ኤራንያኖ ሰራላት ያለ ባራ እንወድሃለን እግዚአብሔር። አመልክሃለሁ። ሃሌሉያ ሃሌሉያ። የዓለምን ሁኔታ ሁሉን እንወድሃለን፣ እንገዛልሃለን። ከሞት ከታላቁ ቁጣ ከአስፈሪው መዓት ያዳንከን አንተ ነህ። እኛ የቁጣ ልጆች አይደለንም፣ ያንተ ልጆች ነን። ጌታ ሆይ በግብፅ አገር እነዛን 10 መቅሰፍቶች ስታመጣ እስራኤልን ከመቅሰፍቱ ታድገህ ነበር። በግብፅ 3 ቀን ጨለማ ሲሆን በእስራኤል ልጆች ዙሪያ ግን ብርሃን ነበር። ለቤተ ክርስቲያን የታየላት የከበረ ስለሆነ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ሃሌሉያ። ከሚመጣው ታላቁ ቁጣ ማን ያድነናል የሚሉ ብዙ አሉ። ወደ አንተ እንዲመጡ ጸልያለሁ። አንተን እንዲያገኙ ጸልያለሁ። ሕይወት እንዲሆንላቸው ጸልያለሁ። ከጨለማ እንዲያመልጡ ጸልያለሁ። እግዚአብሔር ሆይ በዚህ የተገኙ ቅዱሳን ሕይወታቸው ይባረክ፣ ዘመናቸው ይባረክ። እስከ መጨረሻ የሚጸኑ ወንጌልን የሚሰብኩ ዘመኑን በማስተዋል የሚያዩ አድርገህ እንድትባርካቸው ጸልያለሁ። እግዚአብሔር ስለሰጠን ድንቅ ቀን ስለባረከን በመዝሙር በጸሎት በቃል በህብረት በፌሎሺፕ በመተቃቀፉት ሁሉ በረከትህ አብሮነትህ ከኛ ጋር ስለሆነ እናመሰግንሃለን። ሳምንቱን ላንተ አሳልፈን ሰጠን። ጥበቃ በሁላችንም ላይ ይሁን። በመድኃኒታችን በጌታ በኢየሱስ ክርስቶስ ስም ጸልይ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። አሜን። መጽሐፉን ወስዶ ማተሙን ፈቶ ከሕዝብ ሞሎ ሰዎችን ዋጅቶ ለአምላክ መንግሥት ካህናት ሆነን በበጎም ሥራ ተመሰገንን። መጽሐፉን ወስዶ ማተሙን ፈቶ ከሕዝብ ሞሎ ሰዎችን ዋጅቶ ለአምላክ መንግሥት ካህናት ሆነን በበጎም ሥራ ተመሰገንን። በረከትና ክብርን ጥበብን ባለጠ